አብራችሁን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። አትሌት ብርቄ ሀየሎምና ቢኒያም መሐሪ በዓለም አትሌቲክስ ሽልማት የመጨረሻ 3 እጩዎች ውስጥ ተካተዋል። የዓለም አትሌቲክስ ሽልማት የፊታችን ህዳር 21 በፈረንሳይ ሞናኮ ይከናወናል። ከሽልማት ዘርፎቹ መካከል ከ20 ዓመት በታች ምርጥ ወጣት አትሌት ሽልማት አንዱ ነው። ከዚህ ሽልማት በሁለቱም ጾታዎች ኢትዮጵያውያን አትሌቶች የመጨረሻ 3 እጩዎች ውስጥ ተካተዋል። በሴቶች የ3000 ሜትር ከ20 ዓመት በታች ባለክብረ ወሰኗ አትሌት ብርቄ ሀየሎም ከቻይናውያኑ ዛንግ ጃይሊና ያን ዚ ጋር ለመጨረሻው ሽልማት ተፎካከራለች። በወንዶች የ10000 እና የ3000 ሜትር ከ20 ዓመት በታች ክብረ ወሰንን የያዘው አትሌት ቢኒያም መሐሪ ከኬንያውያኑ ፋኑኤል ኮች እና ኤድሞንድ ሴረም ጋር የመጨረሻ 3 ተገኝቷል። በሴካፋ ከ17 ዓመት በታች ውድድር የሚሳተፈው የምስራቅና መካከለኛው አፍሪካ ሀገራት ወደ ኢትዮጵያ ወደ አስተናጋጁ ሀገር መግባት ጀምረዋል። በዚህ ውድድር የተሻለ ውጤት የሚያስመዘግቡ ሀገራት በአፍሪካ ከ17 ዓመት በታች ዋንጫ ላይ ተሳትፎን ያገኛሉ። የፊታችን ህዳር 6 በሚጀምረው በዚህ ውድድር በሴካፋ ውድድር ማለት ነው ኢትዮጵያን ጨምሮ ሀገራት በሁለት ምድቦች ተካፍለው በአዲስ አበባና በድሬዳዋ ከተሞች ውድድራቸውን ያደርጋሉ። እስከ ትላንት ምሽት 8 ሀገራት አዲስ አበባ የገቡ ሲሆን የእድሜ ተገቢነት ምርመራ ካደረጉ በኋላ የምድብ 2 ሀገራት ዩጋንዳና ቡሩንዲ እንዲሁም ታንዛኒያና ሱዳን እንዲሁም ጅቡቲ ወደ ድሬዳዋ ያቀናሉ። በምድብ 1 ኢትዮጵያ ከኬንያ፣ ደቡብ ሱዳን፣ ሶማሊያና ሩዋንዳ ጋር ተደልድላለች። የኢትዮጵያ ብሔራዊ ቡድን አሰልጣኝ ቤንጃሚን ዚመር 25 ተጫዋቾችን ይዘው ልምምድ የጀመሩ ሲሆን የሮድ 2029 ፕሮጀክት አካል የሆኑ ታዳጊ ወጣቶች ራሳቸውን በውድድር የሚፈትሹበት የውድድር ጊዜ እንደሚሆንም ይጠበቃል። ቀደም ሲል ካጋራናችሁ መረጃ ጋር በተያያዘ በ2029 የአፍሪካ ዋንጫን ለማስተናገድ ከመንግስት ጋር ጥያቄ ያቀረበው የኢትዮጵያ እግር ኳስ ፌዴሬሽን ሮድ 2029 የተሰኘ የታዳጊዎች ልማት ፕሮጀክት ይፋ አድርጎ እየሰራ ይገኛል። ይህ ታዳጊ ቡድን ከ17 ዓመት በታች የአፍሪካ ዋንጫ ተሳትፎን ለማግኘት በሴካፋ የማጣሪያ ውድድር ለመወዳደር እየተዘጋጀ ይገኛል። ፕሮጀክቱ አሁንም ሀብትና ጊዜ እንደሚፈልግ ፌዴሬሽኑ ሲገልጽ፣ ምሁራን ደግሞ በጥንቃቄ ከተመራ ይህ ፕሮጀክት ውጤታማ ይሆናል ይላሉ። አንተነህ ተስፋዬ ተጨማሪ አለው። ኢትዮጵያ የ2029ን የአፍሪካ ዋንጫ ለማዘጋጀት በመንግስት ደረጃ በይፋ ጥያቄ አቅርባለች። ይህ የአፍሪካ ዋንጫ በኢትዮጵያ የሚካሄድ መሆኑ የአፍሪካ እግር ኳስ ፌዴሬሽን ገና ይፋዊ ውሳኔ ባይሰጥም በመንግስትና በኢትዮጵያ እግር ኳስ ፌዴሬሽን ሮድ 2029 ፕሮጀክት ተግባራዊ እየተደረገ ይገኛል። በሚቀጥሉት 5 ዓመታት ለኢትዮጵያ ብሔራዊ ቡድን የሚወክሉ ተጫዋቾችን ለማፍራት ፕሮጀክቱ ተነድፎ እየተሰራ ነው። የኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት የኮሚኒኬሽንና የማርኬቲንግ ዳይሬክተር አቶ አብርሃም ገብረ ማርያም ፕሮጀክቱ ምን ደረጃ ላይ ይገኛል ስንል ጠይቀናቸዋል። በ2029 ኢትዮጵያ የአፍሪካ ዋንጫን የማስተናገድ ጥያቄ አቅርባለች። እንግዲህ ያ ከተሳካ ለዛ የሚመጥን ብሔራዊ ቡድን የማዘጋጀት ስራ ከወዲሁ ለመስራት እንግዲህ ከ17 ዓመት በታች ያሉ ታዳጊዎች ከ3 ዓመት በኋላ የ20 እና 21 ዓመት ተጫዋቾች ይሆናሉ። ከ29 በኋላም በረጅም ጊዜ እቅድ ቡድኑን ማገልገል የሚችሉ እንደሚሆን ይታመናሉ። አስቀድመን ስትራቴጂ በመንደፍ የዙር ውድድር አድርገን በ40 ቡድኖች መካከል ከዛ ውስጥ የተመረጡ ተጫዋቾችን ሪጅናል ካምፒንግ በማድረግ ከዛ ደግሞ ናሽናል ካምፒንግ በማድረግ ጥሩ ተጫዋቾችን ለማውጣት ጥረት ተደርጓል። በዚህ ፕሮጀክት ለብሔራዊ ቡድኑ የታቀፉ ተጫዋቾች የተገኙበት ፕሮጀክት መሆኑን ዳይሬክተሩ ተናግረው የተለያዩ ምልመላዎችም እየተደረጉ መሆኑን ጠቁመዋል። 7 ተጫዋቾች ብሔራዊ ቡድኑ ላይ ታቅፈውም ልምምድ ሲሰሩ እንደነበረ የሚታወስ ነው። እንግዲህ እነዚህ ሂደቶች ታልፈው አሁን ደግሞ ለቡድኑን ለማዘጋጀት ወደ 85 ተጫዋቾች ጥሪ ተደርጎ የምልመላ እና የልምምድ መርሃ ግብር ላለፉት 15 ቀናት ተከናውኗል። ከዛ ውስጥ እንግዲህ 25 ተጫዋቾች ተመርጠው ጠንከር ያለ ዝግጅት እያደረጉ ይገኛሉ። የባህር ዳር ዩኒቨርሲቲ የስፖርት አካዳሚ መምህር የሆኑት ዶክተር ደምስጋሹ ሮድ 2029 ውጤታማ ለማድረግ ከወዲሁ ውጤታማ ስራዎችን መስራት ያስፈልጋል። ለዚህም የሌሎች ሀገራትን ልምድ መቅሰም እንደሚያስፈልግ ነው የገለጹት። እንደ ሞሮኮ በጣም በአፍሪካ ደረጃ እንዳየው በታዳጊ ደረጃ የዓለምን ዋንጫ ወስዳለች በቅርቡና ቤስት ኤክስፔሪንስ እነሱ ጋር አለ። የእነሱን ቤስት ኤክስፔሪንስ ወደኛ አዶፕት ለማድረግ ልኡካን ቡድንን ጋብዘህ ባለድርሻ አካላት ጋር በደንብ መማር፣ ያንን በደንብ መውሰድ፣ ታለንት ያለውን ልጅ መምረጥ፣ በአጠቃላይ አሰራሮችን ባደጉ ሀገራት ቤስት ኤክስፔሪንስ ካላቸው አካዳሚዎች ማምጣትና ያንን አዶፕት ማድረግ ረጅም ርቀት እንደሚያስኬደን መናገር ይቻላል። አቶ አብርሃም ገብረ ማርያም የኢትዮጵያ እግር ኳስ ፌዴሬሽን የሌሎች ሀገራትን ተሞክሮ እየወሰደ እንደሚገኝ ገልጸው ፌዴሬሽኑ የተለያዩ ተግባራትንም እያከናወነ ይገኛል ብለዋል። እንደ ሞሮኮ አይነት ቡድኖች በዚህ ረገድ እየሰራ ያሉት ስራ ከሞሮኮ ጋርም በቅርበት ኤምኦዩም የተፈራረሙ በመሆኑ ከነሱም ልምድ በመውሰድ
ስራዎችን የምንሰራበት ሁኔታዎች አሉ። እንዲሁም ከሳውዲ አረቢያ እግር ኳስ ፌዴሬሽን ጋር በዚህ መልኩ የታዳጊ ወጣቶች ልማት ላይ ስራዎችን መስራታችንን አጠናክረን የምንቀጥል ይሆናል። ዶክተር ደምስ ጋሹ በበኩላቸው በ2029 የአፍሪካ ዋንጫ የማዘጋጀት እድል ከተገኘ ለወጣት ተጫዋቾች በተግባርና በንድፈ ሀሳብ የተደገፉ ስልጠናዎችን መስጠት ከወዲሁ ይጠበቃል፣ ለአሰልጣኞችም ትኩረት ሊሰጥ ይገባል የሚል ሀሳባቸውን ሰንዝረዋል። አቅም ያለውን ልጅ ካላወጣን፣ ልጆቹን ካላስተማር፣ በኮንሴፕት ደረጃ እግር ኳስን በእውቀት እንዲጫወቱ ክላስ ቁጭ አድርገን ካላስተማር ሜዳ ላይ ያለው ነገር ሊቀየር የሚችል ነገር አይደለም። አሰልጣኞች ያላቸውን አቅም እንዲጠቀሙ ሁኔታዎችን ካላመቻቸንላቸው፣ ኃላፊነቶችን ከፋፍለን ኮቺንግ ስታፉን በዛ አድርገን በጋራ ካልሰራን ልጆቹ ሜዳ ላይ የሚያሳዩት ነገር የሰጠናቸውን ስለሆነ ነገሮች የሚቀየሩበት ነገር አይኖርም። የኢትዮጵያ ዋንጫ ሁለተኛ ዙር ጨዋታዎች ዛሬ ረፋድ ተጀምሯል። በዚህ ዙር 32 ክለቦች ተሳታፊ ሲሆኑ ጨዋታዎቹም በአዲስ አበባ፣ ሐዋሳ እና ጅማ ከተሞች ይደረጋሉ። ዛሬ ረፋድ በአዲስ አበባ በተደረገ ጨዋታ ኢትዮጵያ መድን ኢትዮ ኤሌክትሪክን በመርታት ወደ ሶስተኛው ዙር መግባቱን አረጋግጧል። 1-0 በተጠናቀቀው ጨዋታ የኢትዮጵያ መድንን ብቸኛ ግብ አማኑኤል ኤሬቦ 7ኛው ደቂቃ ላይ አስቆጥሯል። ቀን 9 ሰዓት ሲሆን ደግሞ እዚሁ አዲስ አበባ ስታዲየም ላይ አርባ ምንጭ ከተማ ከቅዱስ ጊዮርጊስ ይጫወታሉ። ሐዋሳ አርቲፊሻል ስታዲየም በተደረገ ጨዋታ ደግሞ ቤንች ማጅቡና ጋሞ ጨንቻን 1-0 አሸንፏል። ቀን 9 ሰዓት ሲል ደግሞ ወላይታ ዲቻ ከወልዋሎ አዲግራት ዩኒቨርሲቲ ይጫወታሉ። ነገ በርካታ ጨዋታዎች በሶስቱም ከተሞች የሚካሄዱ ሲሆን ባህር ዳርና ፋሲል ከነማም እንዲሁም ደሴ ከተማና ደብረ ብርሃን ከተማም ሐሙስ ጨዋታዎቻቸውን ያደርጋሉ። የኢትዮጵያ ሴቶች ፕሪሚየር ሊግ ዛሬ ተጀምሯል። በስድስተኛ ሳምንት ኢትዮጵያ ንግድ ባንክ አርባ ምንጭ ከተማን አሸንፏል። የብርሃኑ ግዛው ቡድን የአንደኛ ሳምንት ተስተካካይ ጨዋታውን አድርጎ ነው ድል ያደረገው። 5-1 በተጠናቀቀው ጨዋታ ለንግድ ባንክ ምርቃት ፈለቀ 2 ግቦችን አስቆጥራለች። ጸገነት ግርማ፣ ንግስት በቀለና መሳይ ተመስገን ደግሞ አንዳንድ ግቦችን አስቆጥሯል። ለአርባ ምንጭ ድንቅነሽ በቀለ ግብ አስቆጥራለች። የሊጉ የስድስተኛ ሳምንት ጨዋታዎች ዛሬ የሚጀምሩ ሲሆን ከደቂቃዎች በኋላ ቀን 7 ሰዓት ሲሆን ሸገር ከተማ ከድሬዳዋ ከተማ ይጫወታሉ።